ሰበር መረጃ ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን ከአሜሪካ መንግስት እጅግ አስደሳች የሆኑ ሶስት አስደሳች ሰበር ዜናዎች ተሰምተዋል። በአሜሪካ የምትገኙ ኢትዮጵያን በሙሉ እነዚህ ሶስት አስደሳች ሰበር መረጃዎች እጅግ በጣም ያስደስቷቸዋል። ተቋርጦ በነበረው በቤተሰብ ቪዛ ላይ በስራ ፍቃድ እንዲሁም አሳይለም እና በዜግነት ቃለ መጠይቅ ላይ እጅግ አስደሳችና ልብን በደስታ የሚያሞቁ ውሳኔዎች ተወስነዋል። በዛሬ ቪዲዮ ሶስቱንም አንድ ባንድ እየገባሁኝ ዲቴል መረጃዎችን የማጋራችሁ ወይም ሼር ማድረጋችሁ ይሆናል። ሙሉ ቪዲዮን መከታተላችሁ እንዳትረሱ። በአሜሪካ የምትገኙ ኢትዮጵያን በሙሉ እጅግ በጣም የምትወዱትና የምትደሰቱበት መረጃዎችን ነው ይዤላችሁ የመጣሁት። ላልሰማና መረጃውን መስማት አለበት ለምትሉት ሰው ከወዲሁ ሼር ማድረጋችሁን እንዳትረሱ። እኔን ለማታውቁኝ ሰዎችም ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እንዳትረሱ። ቀጥታ ወደ ሶስት አስደሳች ሰበር መረጃዎች ይዣችሁ አልፋለሁ። መግቢያ ላይ እንደነገርኳችሁ ከትራምፕ አስተዳደር ወይም ከአሜሪካ መንግስት እጅግ አስደሳች የተባሉ ሶስት ሰበር መረጃዎች ተሰምተዋል በዛሬው ዕለት ማለት ነው። ስለዚህ እነዚህ ሶስት መረጃዎች ምንድናቸው ማለትም ሶስቱ ሰበር መረጃዎች ምንድናቸው የሚሉትን ቀጥዬ የምነግራችሁ ወይም የማጋራችሁ ይሆናል። ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት በኦፕሬሽን ፓሪስ በተባለው ሂደት ላይ ሲመረምር የቆየበትን አዲስ የእገዳ ወይም ሆልድ የተደረጉ ፖዝ የተደረጉ ጉዳዮችን ማለትም የኢሚግሬሽን ጉዳዮች ማለት ነው እገዳቸውን ማንሳቱን አስታውቋል። በእገዳዎች ውስጥ ማለትም በኦፕሬሽን ፓሪስ በተባለው የምርመራ ሂደት ውስጥ እስካሁን ሲመረምር የነበረው ማለትም ላለፉት 6 ወራት ሲመረምር በነበረባቸው ጉዳዮች የቤተሰብ ቪዛ አመልካቾች ማለትም ለቤተሰብ ቪዛ አመልካቾች ጉዳዩ ሙሉ በሙሉ ማለትም ይህ ፕሮሰስ ሙሉ በሙሉ ላልተወሰነ ጊዜ መቋረጡ ወይም ፖዝ መደረጉ የሚታወቅ ነው። ታዲያ በቤተሰብ ቪዛ አመልካቾች ላይም በተለይም በአሜሪካ ዜጎች ለቤተሰቦቻቸው የተሞሉ የቪዛ ጥያቄዎች ወይም ፒቲሽን የምንላቸው ላይ ምርመራ አጠናቆ እገዳ ማንሳቱን ዩኤስሲአይኤስ አስታውቋል። ይህም እንደ ትዳር ጓደኛ ወይም ደግሞ እጮኛ የምንለው ማለት ነው እንዲሁም ልጆችን እንዲሁም ወላጆች እናት አባትን ማለት ነው እና የቅርብ የሚባሉ ቤተሰቦችን ማምጣት እንዳንችል ተቋርጦ ወይም ተከልክሎ የነበረው የቤተሰብ ቪዛ አማራጭ አሁን ሙሉ በሙሉ መመለሱና አገልግሎት መስጠት መጀመሩን ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት አሳውቋል። Holds यानी pause have been removed for people cleared through Operation Paris. तो जो ये पॉज लगा था और आपकी वेटिंग हो रही थी, जांच पड़ताल हो रही थी, उस ऑपरेशन को उन्होंने ऑपरेशन पेरिस का नाम दिया था। पेरिस शहर नहीं, PARRIS का। तो उन्होंने कहा በመጀመሪያ ደረጃ የቤተሰብ ቪዛ እግድ መነሳትን የሚገልጸው የዩኤስሲአይኤስ ውሳኔ ወይም የመጀመሪያው እጅግ አስደሳች ሰበር መረጃ ይህን ይመስላል። በሁለተኛ ደረጃ የስራ ፍቃድ ወይም ጥገኝነት በአሳይለም አማራጭ ውስጥ የምትገኙ ሰዎች አንዳንድ በሂደት ላይ የነበሩ የስራ ፍቃዶች ማለትም በፕሮግረስ ላይ የነበሩ አመልክታችሁ ፕሮሰስ ላይ የነበራችሁ የስራ ሂደት ማለት ነው በስራ ፍቃድ ላይ አመልክታችሁ የነበራችሁ ማለት ነው። እንዲሁም በጥገኝነት ወይም አሳይለም አመልክታችሁ በፕሮግረስ ላይ የነበራችሁ ወይም በሂደት ላይ የነበራችሁ ሰዎች አሁን ሙሉ በሙሉ እገዳው ስለተነሳ ይህ አሰራር እንደ አዲስ ስለሚጀምር ተጥሎ የነበረው እገዳ ሙሉ በሙሉ ስለተነሳ አሁን ላይ በፕሮግረስ ላይ የነበሩ ማለትም ጉዳዩ ከመቋረጡ የስራ ፍቃድና አሳይለም የምንለው ማለት ነው ከመቋረጡ በፊት በፕሮግረስ ላይ የነበሩ ወይም በመንገድ ላይ የነበሩ ጥያቄዎችን አሁን ሙሉ በሙሉ ማየት ወይም ወደ ስራ ማስገባታቸውን ገልጸዋል። እንዲሁም ከዚህ በኋላ ለስራ ፍቃድ ለማደስ አዲስ ለማግኘት እንዲሁም ደግሞ ለጥገኝነት ለአሳይለምም አፕሊኬሽን መጀመር ወይም አዲስ ጥያቄ ማድረግ እንደምትችሉ ተገልጿል። ስለዚህ በሁለተኛ ደረጃ እጅግ አስደሳችና ሰበር የተባለው መረጃ የስራ ፍቃድና የጥገኝነት ጉዳይን ይመለከታል። रेफ्यूजी जो हैं उनको स्टेटस दे दिया जाएगा, खास इमिग्रेंट वीजा है। अब मैं इंग्लिश नहीं पढ़ा, सिर्फ आपको बता रहा हूँ, इमिग्रेंट वीजा है वो आगे शुरू हो जाएगा। अब आगे एक और बात, कुछ वर्क परमिट के ऊपर भी पॉज है या होल्ड है, वो भी अब खोल दिया जाएगा जिनकी वेटिंग हो गई है। आखिर में मैंने आपको बड़ी एक इंपॉर्टेंट बात बतानी है जिससे आप ये सारी बात በሶስተኛ ደረጃና በመጨረሻ ደረጃ ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት ያሰማው እጅግ አስደሳች ሰበር መረጃ በዜግነት ቃለ መጠይቅ ስነ ስርዓቶች ላይ አዲስ ማሻሻያዎችን አድርጓል። መግቢያ ላይ እንደነገርኳችሁ በኦፕሬሽን ፓሪስ በተባለው
የምርመራ ሂደት ምክንያት የቃለ መጠይቅ ማለትም የዜግነት ቃለ መጠይቅ ስነ ስርዓት ሙሉ በሙሉ መቋረጡ ወይም ሆልድ መደረጉ የሚታወቅ ነው። ታዲያ የኦፕሬሽን ፓሪስ የተባለው የምርመራ ሂደት በመጠናቀቁና በምርመራው ላይም ይህ የዜግነት ቃለ መጠይቅ ስነ ስርዓት መቋረጡ ለሀገሪቷ ምንም አይነት ጥቅም እንደማያመጣ ስላመኑበት ሙሉ በሙሉ የዜግነት ቃለ መጠይቅ እንደ አዲስ እንዲጀምር ማለትም በወቅቱ ከመቋረጡ በፊት ማለት ነው ለዜግነት ቃለ መጠይቅ ፕሮግረስ ላይ የነበራችሁ ሰዎች አሁን ሙሉ በሙሉ ፕሮግረሱ ስለተጀመረ ወይም አፕሊኬሽኑ ሪቪው ማድረግ ስለጀመሩ ጉዳያችሁ ድጋሚ እንደሚታይ እንዲሁም አዲስ ለቃለ መጠይቅ ወይም ለዜግነት ቃለ መጠይቅ ማለት ነው የምታመለክቱ ሰዎች ካላችሁ ማመልከት እንደምትችሉ ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው አሳውቋል። अब ये एक बहुत ही इंपॉर्टेंट पॉइंट वो बताने लगा है जिसकी वजह से बहुत सारे लोग इस वक्त परेशान थे। सम ओथ सेरेमनीज हैव बीन रीस्केड्यूल्ड, बहुत सारी ओथ सेरेमनी भी होल्ड पर थी। लोग कह रहे 4 महीने हो गए, कल मेरे पास अक्टूबर का केस आया था, जो अक्टूबर का हुआ है और अभी तक नहीं आई ओथ सेरेमनी, तो अब उनकी ओथ सेरेमनियां भी रीस्केड्यूल हो जाएंगी। ሌላው ዩኤስሲአይኤስ በአሜሪካ ለሚገኙ ሰዎች በሙሉ ማለትም ስደተኞች በሙሉ ያስተላለፈው ሁለት መልእክቶች አሉ። የመጀመሪያው እገዳው ለሁሉም ሰው በአንድ ጊዜ እንደማይነሳ ማለትም የሁላችንም ኬዝ የተለያየ ስለሆነ ሁላችንም በትዕግስት መጠበቅ እንዳለብን፣ ነገር ግን በተያዙት ወራቶች ውስጥ ማለትም በያዝነው 1 እና 2 ወር ውስጥ ለሁሉም ሰው እገዳው እንደሚነሳ ተገልጿል። ይልቁንም የየአንዳንዱ ሰው ፋይል በባለሙያዎች በጥንቃቄ ተመርምሮ ሲያልቅ ደረጃ በደረጃ እገዳው እንደሚነሳ አሳውቋል። በሁለተኛ ደረጃ ለስደተኞች ማለትም በአሜሪካ ለምንገኝ ስደተኞች ዩኤስሲአይኤስ ያስተላለፈው መልእክት አመልካቾች የኢሜይልና የፖስታ መልእክታችሁን በንቃት እንድትከታተሉ ማሳሰቢያ ልኳል። አንዳንዶችም በድጋሚ ለቃለ መጠይቅ ሊጠሩ እንደሚችሉና የሕክምና ምርመራ ማለትም ሜዲካል ዶክመንትም ድጋሚ እንድታስገቡ ልትጠየቁ እንደምትችሉ ከወዲሁ እወቁትና ዝግጅት አድርጉ ሲል ዩኤስሲአይኤስ መልእክት አስተላልፏል። ስለዚህ በአሜሪካ የምንገኝ ስደተኞች የኢሜይልና የፖስታ መልእክቶቻችንን ቀን በቀን በሰዓት ቼክ ማድረግ እንዳለብን ዩኤስሲአይኤስ ማሳሰቢያ አስተላልፏል። ስለዚህ በዛሬው መረጃ 3 እጅግ አስደሳች ሰበር መረጃዎች ከዩኤስሲአይኤስ የተሰሙት ወይም ከአሜሪካ መንግስት የተሰሙት እነዚህን ይመስላሉ። እጅግ አሪፍ መረጃ ይዤላችሁ እንደመጣውና እጅግ በአሜሪካ የምትገኙ ኢትዮጵያን እንደምትደሰቱበት እርግጠኛ ነኝ። ይህንን መረጃ መስማት አለበት እንዲሁም ግዴታ ይህንን መረጃ ሊያውቀው ይገባል ለምትሉ ሰው ሁላችሁም ሼር ማድረጋችሁን ለቤተሰብ ለጓደኛ እንዲሁም ሼር ማድረግ አለባችሁ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እየወደዳችሁት እየተመቻችሁ እንዲሁም እየጠቀማችሁ እንደሆነ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እንደሆነ ስለምረዳ በርካታ አዳዲስ ቪዲዮዎችን እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ